ቁጭ ብላ እግሯን ስትከፍተው ያየሁትን ነገር ልቀበለው ላምነው አልቻልኩም። ምን ጠቋይ ቤት አንተ ያማል ምን አይነት ጥያቄ ነው ጠይቀኝ? ዘንዶ ስጡኝ ይላል። ዘንዶ ስጡኝና ግብራ ምን ታረጋለች? ግርማ ምን ታረጋላችሁ? እናንተ ቤተ ክርስቲያን ስትሄዱ አይቻችሁ አልነበር? ዝም በል። እንደነስልም ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአዳዲስና ወቅታዊ በሆኑ ቪዲዮዎች መተናል። በዛሬ ቪዲዮ የቢሾፍቱ ጠንቋይ ምን ገጠመው በዛሬ ቪዲዮ የምናሳያችሁ ይሆናል። እሱ ብቻ አይደለም ቲክቶከሮቹም ጠንቋይ ቤት ሄዱ እየተባለ ነው። እሱንም ቪዲዮ የምናሳያችሁ ይሆናል። የፓስተሩና የመነኩሴው ዱላ ቀረሽ ጭቅጭቅም በዛሬ ቪዲዮ የምናሳያችሁ ይሆናል። እናንተ ብቻ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመር እንዳትረሱ። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እያልን ቀጥታ ወደ መጀመሪያው ቪዲዮ እናልፋለን። ቁጭ ብላ እግሯን ስትከፍተው ያየሁትን ነገር ልቀበለው ላምነው አልቻልኩም። ፓንት ጋር ስትደርስ ምንድነው የምታሳየኝ ሴትዮ? እንግዲህ ብላ እግሯን ስትከፍተው ያየሁትን ነገር ልቀበለው ላምነው አልቻልኩም። በቃ የማላየው ቆንጆ የማላውቀው ቀይ ወፍራም ቀጭን ረጅም ብዙ ስላለም እንደ ብሩ ነው እሱ ማያጓጓኝ እጄ ላይ ስላለ ማለት ነውና እምትናገሪው ካለ ተናገሪ ያለበለዚያ መውጣት ትችያለሽ ስላት በቃ እንባ ሳግ ያዛል። ናደነገጥኩ። ለምንድን ነው ወይ እንግዲህ ሰው ሞቶባት ነው ወይ ባል ሄዶባት ነው ወይ ልጅ ታሞባት ነው። ስለዚህ ለምን አልረጋጋም ብዬ ራሴን አረጋግጄ ተቀመጥኩና ምንድነው የምትፈልጊው? አጠር ባርገሽ ንገሪኝ። ችግር የለም ማጽናናት ስለነበረብኝ እንቧን ሳይ ነገር ያለው ቶሎ የኔ መጥፎ ባህሪ ቶሎ እንደ ድስት ሽሮ ቶሎ ቡፍ ላለውና ወዲያው ነው የምመለሰው። ግንና ወደ ራሴ ተመልሼ ጀስት የውስጥ ስሜቷ ስለሆነ እባክሽ ንገሪኝ፣ ችግር የለም የማይፈታ ምንም የለም የማይፈታ የለም አልከኝ ጋሼ አለች። አንቱ ልትለኝ ስትይ አንተ በይኝ ችግር የለም አልኳት። በቃሌ መግለጽ አልችልም ላሳይህ አለች። ኦኬ እንግዲህ ነቀርሳ ነው ማለት ነው እንግዲህ ቁስል ሊሆን ይችላል ምን ልታሳይ በቃና በትግስት አይተህ ትወስናለህ። የምትችለው ግን አይመስለኝም ግን ትችሏለህ ብለው ሰዎች ስለነገሩኝ በቃ በመድር ላይ ያለህኛ አማራጭ አንተ ብቻ ላይ ገባች። ከዛ ብርድ ነው ብያችኋለሁ። ሻርፕ አድርጋለች፣ ሹራብ አድርጋለች፣ ቀሚስ አለ፣ ብዙ ነገር አለ እና ማውለቅ ጀመረች። አሁን ማየት ጀመርኩ። እኔ ከላይ አወለቀች፣ ቀጥሎ መደረቢያዋን አወለቀች፣ ቀሚስ ወለቀ፣ ውስጥ ልብስ አለ ምናልና አውልቃ ፓንት ጋር ደረሰች እና ፓንት ጋር ስትደርስ ምንድነው የምታሳየኝ ሴትዮ? እንግዲህ በቃ ትንፋሼ አጠረ ያየሁትን ነገር ፓንቷን ስትጠልቀው እና ቁጭ ብላ እግሯን ስትከፍተው ያየሁትን ነገር ልቀበለው ላምነው አልቻልኩም። በቃ አፌን እንደከፈትኩ ትንፋሼ ሲደርቅ ይሰማኛል። ጉሮሬን ለመዋጥ እስከምቸገር ድረስ አይቼ አላቅም። ያየኋት ያችን የመሰለች ልጅ ሁለት አይነት ብልት ነው ያላት። ይሄንን ልታስተካክልልኝ ትችላለህ ነው ያለች። አዎ ወይንም አይ የሚለውን መልስ ፈጥኜ መስጠት አልቻልኩም አይደለም ልተነፍስ አልቻልኩም። ህልምም መሰለኝ። ምን ልመልስላት እችላለሁ ካልኩ ሴትዮዋን እችላለሁ ብዬ መመለስ አለብኝ። አልችለውም ካልኩ ሴትዮዋ ትጎዳለች። ስለዚህ ደጋገመች። መልስልኝ እንቧን ልነግራችሁ አልችልም። ድንጋጤ አይደለም በረዶ ነው ቅዝቃዜ በዚህ ላይ አለ። ምን ልመልስላት? ስለዚህ ያለኝ አማራጭ አምና መታለች እቺን ሴትዮ ትሪት ማድረግ አለበት። ታዲያ ይሄ ምንድነው? ቀላል ነው ብያልኩ አማራጭ አልነበረኝ። መደንገጤንም
አይተዋለሽ ግን እንደዚህ ግን አይተህ ታውቃለህ አለች አይ እውነቱን ለመናገር አላየሁም ግን መፍትሄ አለው ግን አንቺ ምን ያረግልኛል ብለሽ ነው ለምን ከሷ ፍላጎት መነሳት ምን ያረግልኛል ብለሽ ነው መቼም ከሱቅ አልገዛሽም በተፈጥሮ ካገኘሽው ይልቅ ለሐኪሞች አሳይተሻል አልኩ አንድ ጊዜ ሄጄ ይሄንን መነካካት የለበትም አለኝ ለምን ከብዙ ነገሮች ጋር የተያዘ ሴንሲቲቭ ፓርት ስለሆነ ብሎ እንደዚህ ያልሆነ ነገር ነው መልስ የሰጠኝ እና ግን በኦፕሬሽን ልትረጂ ትቻለሽ ግን ሪስክ አለው ብሎ አለኝና ግን ያገኘው ሰው በቃ ይሄንን አንተ ሰውየውን እንዳይታይ ማድረግ የምትችል ከሆነ ከነነፍሱ ይሄንን ደግሞ እንዳይታይ ማድረግ ትችላለህ ብላ አለች ይሻል እና ስራውን ተጀመረ ለተወሰነ ጊዜ አብረን ሄድን ማለት ነው እስከዚህ ድረስ ነው በመድር ላይ ከፈጣሪ እኩል ወይንም አንዳንዴም በላይ ነህ ብለው የሚያስቡ ሰዎች ይመጣሉ ለምሳሌ አንዳንድ ሰው ሎተሪ ያውጣልኝ ብሎ ይመጣል በጣም ነው መስቀው እና ሎተሪ ላውጣለህ አው ምን ያህል ብር ትሰጠኛለህ እኩል እንካፈላለን እስቃ እኔ ሎተሪ አውጥቼለት እኩል እንካፈላለን ያሰብከውን እንኳን ስጠኛ ለምን እኔ ነኝም ማውጣለት እና እነግራለሁ ይሄ እንዲሁ ቀቢጸ ተስፋ ነው ማሽንን ማዘዝ የሚችል ሰው የለም አስማት አፕላይ መሆን የሚችለው ሰው ላይ እንደተከታተላችሁት ነው እንግዲህ በጣም ብዙ ሰዎች ባለሞክ እንግዲህ በእንደዚህ አይነት መንገድ ላይ ይመላለሳሉ የሰውዬ እንግዲህ ባለፈው ህይወቱ እኛ በተለምዶ ጥንቁልና የምንለው ከጨለማው አሰራር ጋር ህብረት የሚያደርግ እንደዚህ አይነት ስራዎችን ይሰራ የነበረ ሰውዬ ነው እንግዲህ ያጋጠመው ነገር ምንድነው በሰው አቅም በጣም ከባድ የሆነ በፈጣሪ አቅም ካልሆነ ሊታገዙ የማይችሉ ነገሮችን ሁላ ወደሱ ጋር ያመጡ እንደነበረ ሰዎች ተናግሯል እሱ ብቻ አይደለም እንግዲህ እሱን እንግዲህ ሰዎች ከፈጣሪ ሁላ አስበልጠው እንደሚመለከቱትና በጣም ትልልቅ ችግሮች ሲገጥማቸው ወደሱ እንደሚመጣ ተናግሯል እንግዲህ እሱም አሁን ላይ እንግዲህ ተመልሶ ይሄ ነገር ሁሉ የሚያደርገው ነገር ያሰት እንደሆነ ተናግሯል ማለት ነው ይሄ ብቻ አይደለም እንግዲህ ከዚህም ሌላ ብር አብዛለን ዘንዶ ምንቀልበው ዘንዶ ስጠን የሚሉ ሰዎችም እሱ ጋር ይመጡ እንደነበረ ተናግሯል እስቲ እሱ ቪዲዮ ተከታትለን እንመለስ አንዳንድ ሰው ይመጣና ምን ይለኛል ብር ፈልጌ ነው ይላል እንዴት ስትለው በቃ እኔ ሳጥን ውስጥ አሁን እኔ ሰማሁት ምን ሰማህ አለዋለሁ ሳጥን ተይዞ ይመጣል ሳጥን ውስጥ የሆነ ነገር ይከተታል አለ ምን ይከተታል ስለው ግማሹ አውሬ ይገባል አለ በምን በክሬን ነው ዘንዶ ስጡኝ የሚል አለ ዘንዶ ስጡኝና እንደዚህ አይነት ነገር አረዳድ ያላቸው አሉና እና ምንድነው የምትፈልገው ሲሉ በቃ እኔ ጧት ስከፍተው 100 ብሩ 1000 ብሩ እንደዛ ይባዛል ሰማህ አልኩት የሚባዛ ቢሆን እንደሱ እኔ ካንተ ጋር አልጨቃጨቅም እኔ እዚህ እንቅልፍ ያጣው ስደግም አልኖርም ለራሴ እያተምኩ ተጠቀም ነበር በቃ ይሄ እናረጋለን የሚሉ አሉ ወደፊት እንግዲህ እንደተመለከታችሁት ነው እጅግ በጣም ብዙ የከተማ ህዝብ ወደዚህ ጠንቋይ ቤት እንደሚሄድና ብዙዎችም ደግሞ ጥያቄያቸው እንግዲህ የገንዘብ እንደነበረ አዞ ሰጠን እንደዚሁም በሳጥን ብር ቀይርልን ይያሉ ይጠይቁት እንደነበረ ተናግሯል አሁን እንግዲህ በጣም ብዙ ሰዎች ወደዚህ ቦታ የሚሄዱት እንግዲህ ባለማወቅ ወይም ደግሞ ባለማስተዋል አንዳንዶች ደግሞ እያወቁም ይበልጥ ፈጣሪን በመዳፈር ነው በእንደዚህ አይነት መንገድ ላይ የምንመላለስ ሰዎች ማስተዋሉን ይስጠን ልቦናችንን ወደ ፈጣሪያችን እናድርግ እንላለን እስቲ ደግሞ ከዚህ በመቀጠል እንግዲህ ያው ሰሞኑን የቲክቶክ ክሬቲቭ አዋርድ ደርሷልና ቲክቶከሮችም እንግዲህ ይሄንን አዋርድ ለማሸነፍ ወደ ጠንቋይ ቤት እየሄዱ ይገኛሉ እስቲ እሱን ቪዲዮ የሚያሳይ አንድ ቪዲዮ ተመልክተን እንመለስ አባ አዋቂ ቤት ፈልጌ ነበር ብራዘር ምን አዋቂ ቤት ፈልጌ ነበር ምን ጠንቋይ ቤት
አንተ ያማል ምን አይነት ጥያቄ ነው የምጠይቀው? ደዛ በእናትህ ምን አይነት ጥያቄ ነው የምጠይቀው? ያማል ትንሽ አታስብ? እኮ ነውር ነው፣ በጣም የሚያሳፍር ጉዳይ ነው። አይደለማ እንደዛ አንቺ ቲክቶከር ወርጅ ነሽ አይደል? አለ 5-6 ቦታ ነው ያውቃሉ። እኔ ራሱ የምጠቀምባቸው ለምን ፈልገሽ ነው? ቮት ለማስደረግ ነው አባቴ። ቮት ወረደብሽ? በቃ ዘንድሮ በላሽ፣ ዘንድሮ በላሽ። በቃ እውነት ያንቺ ነው። በቃ እንዴ ቤት ጀምጀምቲውን ራሱ አንቺ ነሽ የምታነሽ። እውነት በቃ እኔ ራሱ እኮ በኮሜዲ ገብቼ እኮ ነበር። ህዝብ ቮት አያደርግም ባዮ ላይ ሊንክ አድርጌ ላሽ ነው የሚል በቃ እንደው አባብዬ ጋማ ይሄዳሉ። ልጅ ነውር ነው አላልሽም እንዴ? ከቮት አይበልጥ ቮት ባዮ ላይ ሊንክ ሂጂጂ አባብዬ እንዴት አልመጣልኝም? ግን እስካሁን እንግዲህ እንደተከታተላችሁት ነው። ሌላ ጨዋታ ነው ይሄን ቪዲዮ ያመጣ ነው። እንግዲህ በዚህ ቪዲዮ ላይ ያው ቮት ለማስደረግ ነው ወደ አባብዬ ቤት እየሄዱ ያሉት። የምትሄዱም ካላችሁ እንግዲህ ቲክቶከሮች ተቆጠቡ እንላለን። እስቲ በመቀጠል ደግሞ አንድ ቪዲዮ አለ ልክ እንደዚህ አይነት፣ እሱን ተከታትለን እንመለስ። አቦ ያዘበኛ እንዳይዘብ ብቻ ሁሉ እሱ እኮ ነው። በቃ እናርዳታለን። አዘጋጅልን ብረት ድስቱን የድስቱን ምን ፈለጋችሁ? ምን ፈልጋችሁ ነው? ተረጋጉ እስኪ ተንበርካኩ እስኪ ቁጭ በይ። ምን ፈልጋችሁ ነው የመጣችሁ? አባብዬ ክብራ ምን ታረጋለች? ግርማ ምን ታረጋላችሁ? እናንተ ቤተክርስቲያን ስትሄዱ አይቻችሁ አልነበር? ዝም በል አባብዬ ነው የሆነ ኬዝ ሊፈጥሩባችሁ ነው። ይኸውላችሁ ይሄንን ገና ከመግባታችሁ በፊት 5 ባፍንጫ 5 በቂጤ ምንድነው? ክታታው ምንድነው? ተቀበል 5 ባፍንጫ 5 በቂጤ ክታታው ምንድነው? እራዷት እንዳታስገቢው እሱን አይገብርም። ወደ ውስጥ አስገባለሁ። ይኸውላችሁ ኤርሚያስ የተባለ ንፍጣም ሰውዬ ግልገሏን ይዛና አላባላሳ የሚዳርስብን አንተ ታውቃለህ፣ የተነጋገርነው ታውቃለህ ብለዋል አባብዬ በሏቸው። እሺ አሁን እኛ አስገባና አታስገባንም? ተረጋጋ እስኪ። ምንድነው የምትልማጫማጫው? ምን ፈልጋለህ? ና እስኪ አስገባና ከመግባት በፊት ሆነ የሚባለው ነገር ምንድነው? ብላው እስኪ ማዳም ነው። አዎ ምንድነው? ካስካንተ ምን ፈልጋችሁ ነው የመጣችሁት? ያው አባብዬ ተነጋግረን ምናቸውን ጸጉራቸውን ወይስ የጅግራ ቅንድብ? አይደለም። የምንድነው የፈለቅ ይዛን? ቅዘን አይደለም። እና ምንድነው? የብብታቸውን ላብ ይኸውላችሁ የብብታቸው ላብ ወደ አሜሪካ ተልኳል። ወደ አሜሪካ ተልኳል። ዝም በል አስገባና አንድ ጊዜ በእናትህ አባ እስኪ እንጋሩኝ። ጸሎት ላይ ነኝ እንጋሩ። ምንድነው የሚከፍትብኝ? ፋታም እያፋቃዱ ነው። እንግባ አንዳችሁ ግቡ። ግርማ ማን ነው? እኔ ነኝ ግርማ። አቤት ይባስ ክብሮም ይዘውን እንግዲህ እንደተመለከታችሁት ነው። ግርማ ግባ አለ። ቀድሞ እኮ ስሙን ያውቀዋል። እንደ አዲስ እሳቸው እንደነገሩት አስመስሎ እንደዚህ ያስገባቸዋል ማለት ነው። ይሄ እንግዲህ ቅድም ካሳየናችሁ ቪዲዮ ጋር የሚመሳሰል ነው። አብዛኞቹ እንደው ብር ለመሰብሰብ ነው እንጂ ጠንቋይ ተብለው የሚቀመጡት እንደው እነሱ ራሳቸው ቢያውቁ ኖሮ ለራሳቸው ይሆኑ ነበር። ቅድም እንደተናገረው ገንዘቡንማ ማተብሽል ኖሮ እኔ ካንተ ጋር እዚህ ምን አጨቃጨቀኝ ብሏል ማለት ነው። አባባል ለራሱ እኮ አለ። ጠንቋይ ለራሱ አቅም ይባላል እና ለራሱ ማክሰው ለኔ አቃል ማለት በጣም የሚገርም ነገር ነው። ወደዚህ ቦታ የምትሄዱ ሁሉ ማስተዋሉን ይስጣችሁ ለማለት እንፈልጋለን። ከዚህ በመቀጠል ደግሞ አንዳንዶቹ ቲክቶከሮች ጠንቋይ ቤት ሄዱ እያልን ነበረ። እንግዲህ ገዚህ ፈጣኑ ሰው ስፖርት ኮንተንት የምናውቀው እስራኤል ዳንሳ ጋር ይሏል። ያው ዘመናዊ ጠንቋዩ ጋር ማለት ነው። እስቲ እሱን ቪዲዮ አይተነው እንምጣ። የቦታ ለውጥ፣ የስራ ለውጥ፣ ያድራሻ ለውጥ በህይወቴ ይሆናል። አንተ ጌታ እግዚአብሔር የፈጠረክ ለዓላማ ነው፣ የሚያኖር ለዓላማ ነው። ብዙዎች ሞቶ ሲያልቅ ሳትሞት ተርፈ መጣ ሰዎች። አሁንም ቢሆን በርካታ ሰዎች አባት ልትሆን እግዚአብሔር ትልቁ ጉዳይ ያለ አንተ በህይወት ዘረኛ አይደለም፣ ተንኮል አታውቅም፣ መበቀል አትፈልግም፣ ቅናት የለም። አንተ ከዚህ በኋላ ለመንግስት፣ ለቸርች፣ ለትውልድ፣ ለቤተሰብ፣ ለሀገር አሜን አገለግላለሁ። ገዚህ ፈጣኑ ሰው ያድራሻ የቦታ ለውጥ ያደርጋል ተብሏል። የአዲስ አበባ ሊገባ ነው። ሰሞኑን እንግዲህ በቃ ወደ ከተማ መግባቱ ነው። ብዙዎቹ ደግሞ ፊትነስ ላይ የሚሰሩ ሰዎች ናና ስልጠና እንስጥ እያሉት ነበረ። አይ ቲንክ እሱን ጥሪ ተመልክቶ ነው መሰለኝ ፓስተሩ ጌች እዚሁ እንደሚያስቀረው ገምቶ ነው መሰለኝ። ለዛ ነው ይመስለናል። እንግዲህ አድራሻ ለውጥ እና ደግሞ በጣም የገረመኝ ነገር ለዓላማ ነው የተፈጠርከው አለ። ያለ ዓላማ የተፈጠረ ሰው አለ እንዴ? በጣም ቀላል ነገር ነው የሚተነብየው ስለዚህ ትንቢዩ ደግሞ የሱ በጣም ትንቢቱ በጣም ቀለል ያሉ ናቸውና እስቲ ከፓስተር ጋር በተያያዘ
አንዷን አገበሻለሁ ብሎ 200,000 ብር የዘረፋት አንድ ፓስተር አለ እሱም ቪዲዮ ተከታትለን እንግዲህ ከዚህ በላይ ዘመናዊ ጠንቋይ አለ የለም 200,000 ብር አይጠይቅም ጠንቋይ ራሱ እንዴ አይጠይቅም በጣም አስተያየተነው እንምጣ ጌታ አንቺን እንዳገባሽ ልኮኛል አንቺ የኔ ሚስት ነሽ እኔን ካላገባሽኝ ጌታ ይቀጣሻል ብሎ በማስፈራራት 200,000 ብር የተቀበለው አነጋጋሪ ፓስተር ነገሩ እንዲህ ነው ይሄ ከላይ በምስሉ ላይ የምትመለከቱ ፓስተር ስሙ አማኑኤል ይባላል እኔ አገልጋይ ነኝ ነብይ ነኝ በማለት ከአንዲት አረብ ሀገር ካለች አያንቱ ባዴሳ ከምትባል ልጅ ጋር በቲክቶክ ተገናኝተው ስልክ በመቀየር በኢሞ ማውራት ይጀምራሉ በመሃል አንድ ቀን ጌታ አንቺን እንዳገባሽ ነግሮኛል አንቺ የኔ ባለቤት መሆን አለብሽ እኔን ካላገባሽኝ ጌታ ሊቀጣሽ ነው በማለት በጌታ ስም በማስፈራራት 200,000 ብር በላይ ያስልካል በእሱ ብቻ አላበቃም ሽምግልና ልልክ ነው ሲላት ልጅቷ ለቤተሰቦቿ ነግራቸው ቤተሰቦቿም ቤት ፕሮግራም አዘጋጅተው ወዳይ ዘመድ ተጠርቶ ቢጠበቁም የመጣ ሽማግሌ የለም ትላለች ከዛ ቀን በኋላ ስልክ ዘግቷል እኔንም ብሎክ አድርጎኛል በማለት ተናግራለች እስቲ ማን ነው ጥፋተኛው ሐሳብ አስተያየታችሁን በኮሜንት ሴክሽን አጋሩኝ ወቅታዊ ዓለም አቀፋዊና ትኩስ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ እንግዲህ ጠንቋዩ በጣም አስተሳሰቡ ለየት ይላል እንግዲህ በአዲስ መንገድ ነው ደግሞ ጌታ ነግሮኛል እንግዲህ አንቺ ካላገባሽ ይቀጣሻል ብሎ 200,000 ብር ድረስ በጣም ሳይኮሎጂካሊ ነው በጣም የሚጫወቱባቸው ሰዎቹ ላይ ማለት ነው ጌታ ነግሮኛል ጌታ ነግሮኛል ጌታ ይቀጣሻል ይሄን ካላደረግሽ የሆነ ያስፈራራል ከዛ በኋላ ይደነግጣሉ እነሱም እውነት ይሆን ወይ በሚል ማለት ነው እንግዲህ ለቤተሰቦቻም ሽማግሌ ልካለው በማለት እዚህ ደረጃ ደርሶ ብሯን በልቶ ነው እንግዲህ ዞር ያለው እንግዲህ በእንደዚህ አይነት ነገር የምትሸወዱ እህቶቻችን ቆም ብላችሁ አስቡ ለማለት እንወዳለን እስቲ ከዚህ በመቀጠል ደግሞ አንድ መነኩሴና ፓስተር እንግዲህ መንገድ ላይ እጅግ በጣም ዱላ ቀረሽ ጭቅጭቅ አድርገዋል እስቲ እሱን ቪዲዮ ተመልክተነው እንመለስ አይደለም በሩን ብቻዩ መስኮቱን አትይዋልክ በሩን ብቻዩ መስኮቱን አትይ ድንግል ማርያምን አትይዋታል ድንግል ማርያም የታየችው ግን ብለሃል ዲያብሎስ ያሰታባቸው ላይ ለከሰሌባ በልተወርዴ ወደ በሩ ዲያብሎስ ሌባ ነው ዲያብሎስ ነፍሰ ገዳይ ነው ዲያብሎስ ደም አፍሳሽ ነው ዲያብሎስ ግን የሰዎች ልጆች ሕይወት አድኖ አያውቅም ወደ በሩ ብቻ አይሁን ያልከው ወደ መስኮቱ ግን አትይዋልክ ሕዝቅኤል ነቢይ ሕዝቅኤል ግን በምስራቅ በኩል ድንግል ማርያም አይቷታል ዛሬ ኪዳነ ምሕረት ነች ግብረ ግብ ገና ትዋረዳለህ ተዋረደ ዲያብሎስ ተዋረድ ወንጌል ፕሮቶኮል አይፈልግም ወንጌል ሱፍ አይፈልግም ወንጌል ከረባት አይፈልግም ወንጌል ቅባት አይፈልግም አንተ በባትሪ ያለው በባትሪ ፊትን ተለቅልቃን ሻርሙጣ ምን አገባሽ ካገባሽ ክሰሽ እንግዲህ እንደተመለከታችሁት ነው እነዚህ አባትና ይህ ፓስተር እንግዲህ በመንገድ ላይ በመቤታችን ጉዳይ እንደዚህ እየተጨቃጨቁ ይገኛሉ እኔ ግን እዚህ ቪዲዮ ላይ በተለይ ደግሞ ይሄን ቪዲዮ ቀርጾ የለቀቀው ሰው ማለት ነው ኦርቶዶክስ ከሆነ እኔ ጥቅሙ አልታየኝም ምክንያቱም ኦርቶዶክስ አይመስለኝም ኖርማል የፓስተሩ ደጋፊ መሰለኝ ከኋላ ያለው ሰውዬ ብቻ እንግዲህ አሁን እንደዚህ አይነት ነገሮች ላይ ስናደርግ ምንድነው መናተርፈው ወይ ምንድነው የምንጠቀመው እዛ ጋር በመንመላለሳቸው የማይሆኑ ወይም የማይገቡ ቃላቶች ማለት ነው በተለይ ደግሞ አባት ደግሞ ከካህን የማይጠበቅ ከአንድ መነኩሴ የማይጠበቅ ንግግር ነው ካፋቸው ሲወጣ የነበረው ማለት ነው ምንም እንኳን ያ ክፉ ነገር ቢናገርባቸውም ያው እሳቸው መነኩሴ ናቸው ስለ ክፉ ፋንታ ክፉ መመለስ የለባቸው ከሳቸው አንደበት ደግሞ ብዙ ኦርቶዶክሳውያን ጥሩ ነገር ሲጠብቁ የሚናገሩት ነገር ጥሩ አይደለምና ለሌላውም ለአድማጩ በጣም መጥፎ መልእክት ስለሆነ የሚያስተላልፈው ይሄ ነገር በእውነት ነው ተገቢ ነው ብዬ አላስብም የእናንተን ሐሳብ አስተያየት ደግሞ በኮሜንት መስጫው በኩል አስፈሩልን እያልን የዛሬውን ቪዲዮ በዚህ ላይ የምንጨርስ ይሆናል ይህን ቪዲዮ ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን የዛሬው ቪዲዮ በዚህ ላይ ጨርሰናል በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ